አንዲት ኢትዮጵያዊ ወገናችን እዚህ አጅማን አልባርሻ አካባቢ ከሁለተኛ ፎቅ ወድቃ ህይወቷ አልፏል እና ይቺ እህታችን ከትላንትና ወዲያ ነው የሞተችው። ትላንትና ደግሞ ስርዓተ ቀብሯ ተፈጽሟል። የተቀበረችውም ደግሞ እዚሁ ነው። ሬሳዋ ወደ ሀገሯ አልሄደም እና የሞተችበት ሰበብ ምንድነው ተብሎ ሲጣራ መኝታዋ ክፍል ያለውን መስታወት እያጸዳች እያለ በዛው ነው የወደቀችው ነው የተባለው። የትላንትና ወዲያው ሀዘናችን ሳይረሳ ዛሬ ደግሞ አዲስ ትኩስ ሀዘን እጅግ በጣም ልብ የሚነካ ቤተሰብ እጅግ ልብ የሚሰብር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦች ሰላም እንዴት ናችሁልኝ? እጅግ በጣም የሚያሳዝን ዜና አንዲት እህታችን ትላንትና ወዲያ በዱባይ የራሷን ቤት በምታጸዳበት ሰዓት መስኮት ላይ ተንሸራታ ወርቃ ህይወቷ እንዳለፈ ተሰምቷል። ሁላችሁም ይሄን ቪዲዮ ላይክ ሼር አድርጉት። ዱባይ ላይ ቀን በቀን አስክሬን ወደ ኢትዮጵያ ይላካል። የመዳም ቅመሞችዬ አለቁብን። በምን እንደሚሞቱ ባላቅም ብቻ አላህ ይስጥር፣ አላህ ይጠብቀን። የሞቱትን ፈጣሪ ይማር እያልኩኝ ቪዲዮውን እስከ መጨረሻው አዳምጡ። እንግዲህ ይህች እህታችን ለረጅም ዓመት በዱባይ ላይ የኖረች እንደዚሁም የአንዲት ሴት ልጅ እናት እንደሆነች 3 ዓመት ህፃን ልጅ እንዳለቻት ባሏ ሱዳኔ እንደሆነ ይታወቃል። ሆኖም ግን ትላንትና ወዳ ቀን ላይ ተነስታ የራሷን ቤት እያጸዳይ መስኮት ያልጋ ቤቷ ላይ የነበረን መስኮት ስታጸዳ ተንሸራታ ወርቃ ሙሉ ሰውነቷ ተጎርቶ ህይወቷ አልፏል። ልጅቷ በጣም ቅጭጫ ላይ ቀጫጫ ነበረችና በሞተችበት ሰዓት ግን ሙሉ ሰውነቷ እንደተነፋፋና በጣም ልዩ የነበራት መልክ ተቀይሮ ሰውነቷ ወደ ሌላ አካል ሄዶ ነበር ይላሉ። ሆኖም ግን እህታችን በምን እንደሞተች ሳይታወቅ ቀጥታ እንደሞተች አስክሬን ምርመራ ምንም ነገር ሳይደረግ የሞተችበት ምክንያት ምንም ሳይታወቅ ፎቅ ላይ ወርቃ ነው የሞተችው ተብሎ ትላንትና ወዳውን የአስክሬን ምርመራ ሳይደረግላት ትላንትና አፈር አልብሰዋታል። አፈር ባለበሱባት ሰዓት እስከ ምሽቱ 3 ሰዓት ድረስ የዱባይ ፖሊስ በአካባቢ የነበሩትን ብዙ ስደተኞችን እንዳፈሷቸውም ታውቋለን። እጅግ በጣም ያሳዝናለን። እህታችን እጅግ በጣም በሚያሳዝን ሁኔታ ህይወቷ አልፏለን። ልጇን ጥላ ነው ሄደችው እና ይህች እህት እንዴት እንደሞተች ሳይታወቅ ቀጥ አድርገው አስክሬኗን አንስተው በፍጥነት ለምን እንደሆነ ሳይታወቅ ቀጥታ አስክሬኗን ምንም አይነት ፍሪጅ ውስጥ ሳትገባ ምርመራ ሳይደረግላት አንስተው የቀብር ስነ ስርዓቷን በዱባይ እንደተፈጸመ ነው የሚነገረው። ሆኖም ግን የሞተችበት ምክንያት እንዴት አልታወቅም። እንዴት ዝም ብላ የሰው ልጅ እንዴት እንደሞተች ሳትታወቅ ልትቀበር ትችላለች? ባሏ ሱዳኔ ነው ተብሏል። በዛ በሞተችበት ሰዓት ግን አካባቢ ላይ የነበሩት ብዙ ሀበሻዎች ተይዘዋልን። ኢቃማ ያላቸው ኢቃማ ያላላቸው ታፍሰው እስር ቤት ገብተው ነበር። ኢቃማ ያላቸው መልስ ሰጥተው እንደወጡ ነው የተሰማው። ሆኖም ግን ልጅቷ ለምን ተቀበረች እየተባለ በሶሻል ሚዲያ ገጻቸው ብዙ ሰዎች ሲናገሩ ሰምተናል። ለምንድነው ሀበሻው ድምጽ ማትሆኑት ይላሉ። በዚህ ሁላችሁም ይሄን ቪዲዮ ሼር ያደርጋችሁ ለሁሉም ሰው እንዲደርስ አድርጉ። እኛ የበኩላችንን ቪዲዮ ሼር እናደርጋለን፣ የበኩላችንን ቪዲዮ ድምጽ እንሆናለን። ነገር ግን እውነቱን ፈጣሪ ነው የሚያውቀው። ልጅቷ ተቀብራለች። እንዴት እንደሞተች አይታወቅም። ባሏ ሱዳኔ ነው ተብሏል። ልጅም የ3 ዓመት ልጅ አለቻት። ይሄም ግን የሆነው ለምንድነው? ልጅቷ በጣም የሚያሳዝነው ነገር ረጅም ዓመት አረብ ሀገር ኖራለች። ረጅም ዓመት አረብ ሀገር ኖራ ወደ ሀገሯ ልትሄድ እቃዋን ሁሉ ነገር ሸክፋ ጭና ልትሄድ ጨርሳ ነበረ። ሀገሬ ገብቼ የራሴን ስራ ሰራለሁ፣ ሀገሬ ገብቼ የራሴን ህይወት እኖራለሁ፣ ከአሁን በኋላ ስደት በቃኝ እያለች ነበረ። ነገር ግን በዚህ ቅጽበት ህይወቷ አልፏልን። እንግዲህ ግማሹ ባልዋና ይላሉ፣ አላሁ አለም። እንግዲህ እኛ እዚህ ጋር መፍረድ አንችልም። ሆኖም ግን እውነቱን ፈጣሪ ነው የሚያውቀው። እኔ ግን በጣም የገረመኝ ነገር እንዴት በፍጥነት ተቀበረች። በቃ ሶሻል ሚዲያ ላይ ምንም ነገር ሳይሰማ ቶሎ ሞተች፣ ቶሎ ተቀበረች። በሰዓቱ ላይ በሞተችበት ሰዓት ከበፊት በጣም ቀጫጫ በጣም ጥቁር ያለች በማፊቷ ሙሉ በሙሉ ማዳስ ነበር ብለዋል። ሳትሞት በፊት ማለት ነው። ፈጣሪ ይማራትና ሙስሊም እንኳንስ አላህ ይማራት። ከዛ የሞተችበት ሰዓት በጣም ሰውነቷ ወፈረ፣ በጣም ግዙፍ ሆነች። ከዛም ደግሞ ፊቷ በጣም በቃ ነጭ ነው ያረጋት ብለዋል። ፊቷን በቃ ነጭ በቃ በስሟ እንጂ የታወቀችው እሷ መሆኗን አልታወቀችም ነበር ተብሏልና ይቺ እህታችን እንዴት እንደሞተች ሳይታወቅ እንዴት ቀብር ተፈጸመ አላሁ አለም።
ሆኖም ግን የብዙ ሰዎች ጥያቄ የሆነው እንዴት ወደ ሶሻል ሚዲያ ሳትወጣ እስከ ዛሬ ድረስ ሲሞቱ የነበረው ከ3 ሳምንት በላይ እንኳ ምርመራ እስከሚደረግላቸው ድረስ ቀብር አይፈጸምም ነበረ። ለምንድነው ቀብሩ የተፈጸመው በአስቸኳይ ቶሎ የተሯሯጠበት ምክንያት እየተባለ ነው። እኔ አንድ ሀበሻ ሞቶ በዱባይ ምድር በፈቃደኝነት ቦታ ተሰጥቷቸው የተቀበሩ ሰዎችን አላየሁም ነበር። የመጀመሪያ ጊዜ እየሰማሁ ነው። እህታችን ከመሞቷ ቀጥታ ልክ እንደ አረቦች ቀብሯ የተፈጸመበት። ግን እኔ ይቅርታ አድርጉልኝና ሌላ ዜጋ የምታገቡ ሰዎች እውነት እናንተ ጤንነታችሁን ወይንም ደግሞ ነገ የሚመጣባችሁን ችግር ታውቃላችሁ ወይ? ታውቃላችሁ? ሱዳኖች በጣም ሱሰኞች ናቸው፣ ሰክራና ናቸው፣ ከሀበሻው የበለጡ ቀዊ ናቸው። እና እኔ ትንሽ ለራሴ እንደው ትንሽ አላህ ይቅር ይበለኝ ያሰብኩትና የጠረጠርኩት ምናልባት ባሏ ጋር ሄዳለሁ ኢትዮጵያ የራሴን ስራ ጀምራለሁ ባለበት ሰዓት ችግር ተፈጥሮ ባሏ ገፍትሯት እንደሆነ የሚል ነገር ነው። ያው እንግዲህ ለጊዜው ቀብሯ ተከፍቶ ምርመራ ሊደረግላት ይሁን ላይደረግላት ይሁን አላሁ አለም። ግን ሁላችንም ድምጽ ልንሆናትና ሁላችንም ለዝችታችን ምላሽ እንድታገኝ እውነቱ እንዲታወቅላት እንዴት እንደሞተች ዝም ብላ ደመ ከልብ ባትሆን የተመረጠ ነው ብዬ አስባለሁ። ሁላችሁም ይሄን ቪዲዮ ላይክ ሼር አድርጉት። ስንናገር አንሰማም። ተው ሌላ ዜጋ አታግቡ። ተው ሰውን አምናችሁ አትጠጉ። በአሁኑ ሰዓት አይደለም ቀርቶ ሰውን ጥላችሁን የምታምኑበት ሰዓት አይደለምና እባካችሁ ሰውን አምናችሁ እንትን አትበሉ። ምክንያቱም እኔ በአሁኑ ሰዓት በቃ ሰው ከፍቷል፣ እኛም ከፍተናል። እውነት ከፍተናል። በጣም ነው የከፋ ነው። ሰው ለሰው መተዛዘን፣ ሰው ለሰው መዋወስ፣ መከራየት፣ አብሮ መብላት፣ መጠጣት፣ መተዛዘን፣ መረዳዳት በቃ ቀርቷል በእኛ ሰዓት ላይና ታብሶብናልን። ስለዚህ ያመናችሁ ሰው እየመሰላችሁ ራሳችሁን የምትጎዱ ሰዎች አላችሁ። አሁን እንግዲህ እህታችን እንደሰማችሁት አንዳንዴ ሶሻል ሚዲያ ተጠቀሙ ላለሁ ተጠቀሙ። ሰው ይኖራችሁ፣ ሰው ይወቃችሁ። ሚዲያ ይኖራችሁ። ሚዲያ ካላችሁ ምክንያቱም ሰው ያውቃችኋል፣ ህዝብ ያውቃችኋል። እንግዲህ እህታችን ታዋቂ አይደለችም። ታዋቂ ስላላደለች ወደ ሶሻል ሚዲያ አልተቦሰተችም። ሶሻል ሚዲያ ላይ ወጥቶ ድምጽ ስለሆነላት የለም መሞቷ ተሰማ። አንዳንድ ቤት ገስት ላይ የተገባ ሲነገራቸው እኛ አልሰማንም ምናምን በቃ የመረራል አይደለም። ግን ያው ለቤተሰቦቿ የማይረሳ ጥያቄ ነው። እንዴት እንደሞተች ልጅ ጤነኛ ነበረ፣ ወደ ሀገር ለመሄድ ታስብ ነበረ። ብቻ ነው ቤተሰብ አላውቅም። አረብ ሀገር ላይ ያለን እህቶቻችን በቃ ቀን በቀን ሞታችን በጣም እየበዛ ነው። ቀን በቀን አይሰለችም? ግን ቀን በቀን አስክሬን፣ ቀን በቀን ሞቱ አይሰለችም? በእውነት ይሰለቻል። አንዳንድ ጊዜ በቃ ሞት የሚያስደነግጥ ልብ የሚሰብር ነው። ግን እንደዚህ በተደጋጋሚ ስትሰሙት በቃ እንደ ልማድና እንደ ሱስ እያደረግነው ነውና ፈጣሪ ማራት ነው የምለው። ወላሂ እኔ የምለው ነገር የለኝም፣ ቃላት የለኝም። ሀቂቃ እኛ መሞታችን እንደ ምንም ነገር ላይ አይቆጠር ነው። አሁን ላይ በቃ ሀውሱ ዱባይ ላይ በጣም ሞት በዝቷል። በጣም የሚገባው ላይ ነው ሞት የበዛው። ፈጣሪ ይዘንላት። ሌሎቻችሁ ባካችሁ ራሳችሁን ጠብቁ። ሰው እያመናችሁ ወጣችሁ አትሄዱ። ሰው እያመናችሁ ራሳችሁን አትጉዱ። በአሁኑ ሰዓት ሰው የሚታመን ሰው የለም። ባላችሁ ቢሆን እንኳን ራሱ በአሁኑ ሰዓት እንደው አላህ ያዘንለትና የፈቀደለት የሰጠው ሰው ካልሆነ በስተቀር እውነት በጣም የሚያሳዝን ሰዓት ላይ ነን ያለ ነው። አላህ ሱብሃነሁ ወተዓላ ኸይሩን ነገር ይወፍቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።